ማስተኝቼ ነው ማለት ለምን አትሰራም? አትሰራም አስቀምጥ ነው የተባልከው። ቀን ተኝታ ትውላለች አላገናኛት ከማን ጋር ነው የምትኖረው? ብቻን መተትና እንግዲህ በሯን ዘግታ ያለቀሰችባት ወራቶች በጣም ብዙ ናቸው። ማንም ያልተመለከታት ማንም ያላያት ከቤቷ ሳትወጣ እያለቀሰች የሚያሳምመው የሚያሰቃየው የሚገለው ሰይጣን አጋንንት ነው። እግዚአብሔር ይሄን ሁሉ እባካችሁ ስንድን ደስ ሊላችሁ ይገባል። ትልቅ ተአምር ነው የተደረገ ያለው እዚህ ቦታ። እናንተ የተያዛችሁበት የምታውቁት እናንተና እግዚአብሔር ብቻ። የበረከት ጸሎት በጣም ትልቅ የሆነ በህይወታችን ላይ ለውጥ እያገኘንበት ያለው ከዚህ ደቂቃ ጀምሮ ቅድስት ሥላሴ በምህረት ወደ እናንተ ይውረዱ፣ በቸርነት ወደ እናንተ ይውረዱ። ቅዱስ ሚካኤል ይደምሰስ። ሲወጣ ሰናል አንደርስባቸውም። 3 ጊዜ ጭኖት ቶሎ ምንድነው? አይነትላ መተት አሳብድ ተብዬ ተላኩ። መተት የጤና ባለሙያ አሳብድ የተባልኩ መተት ከዋላ አስነስቼ ከዋና ሽጬ አዲስ አበባ አንድቼ አሰርኩ መተት አዲስ ከየት የመጣችሁ? መጀመሪያ ከወሎ የመጣሁት ከወሎ። ለምንድን ነው የተመተተባት? ጎበዝ ናት፣ የምችው ሰራተኛ ናት። እሱ ይቀናል። እንቀናለን እኛ እሷ ስትሰራ እንቀናለን። ኤንጂኦስ መስራቷ አስቀንቷችሁ የመተታችሁባት? ምን ችግር አለ ብትሰራ? ትበልጠናለች። ትሙት ነው ትሙት። አሳብዳት። አሳብዳት። እዚህ እየሰራሽ ነው? አይደለም፣ አትሰራም። አስተኝቼ እውላታለሁ። ቤት አትወጣም። ስንት ጊዜ ነው አዲስ አበባ ከመጣች? አትወጣም። 6 ወር ሆኗታል። ቤት አትወጣም። አስተኝቼ ነው ማለት። ለምን አትሰራም? አትሰራም። አስቀምጥ ነው የተባልከው። ቀን ተኝታ ትውላለች፣ ሌሊት ስትጸጸት ትውላለች፣ ታዝራለች። ምንድን ነው የተማረችው? የጤና ባለሙያ ናት። ታዲያ አንተ የጤና ባለሙያ እንዲያስረ ማስቀመጥ ትንሽ እንደው አይከብድም እንዴ? ተልኬያለሁ። አሳብዳት ተብዬ ተልኬያለሁ። በምግብ ነው በመጠጥ የገባው? በምግብ በፍርፍር ነው የሰጠች። ምኗን ያዝከው አሁን በዋናነት? አይምሯን ነው? ሁሉንም እንድትፈራ ሰው እንዳታረጊያታለሁ። አይነ ጥላለህ? ቡዳ አለህ? የለም። ዛር አለህ? የለም። መተት ነህ? መተት ነው ይልትላ። የስንት ሰው መተት ነው ያለው? ብዙ ነው፣ በጣም ብዙ ነው። ከስንት ዓመቷ ጀምሮ በመተት ያስካት? ከስንት ዓመቷ ጀምሮ? ብዙ ነው እኮ ከስንት ዓመቷ ጀምሮ በመተት ያስካት ነው ምግብ? ከ10 ዓመት ጀምሬ ነው። ብዙ ነው። ዋናነት አሁን ማስተኛት ነው ስራ። ብዙ ነው። ከማስተኛት አለው። ሌሊት በጸጸት ስገታት አድራለሁ። አሳምማታለሁ። ለምን ነጊት ትጸጸታለች? ለምንድን ነው የማልሰራው ትላለች። ሌሊት ስነጋ እሰራለሁ ትልና ስነጋ አስተኛታለሁ። ቤቷ ማንንም ዘመድ ካላገናኛት። ከማን ጋር ነው የምትኖረው? ብቻዋን። ቆይ ብቻዋን እየኖረች እኮ መኖር አለባት፣ መብላት አለባት፣ መጠጣት አለባት፣ መስራት አለባት። ዝም ብለህ ማስተኛት እንዴት ነው? ብትበላም ባትበላም ችግር የለም። ሰው ትኖራለች፣ ዝም ብላ ትኖራለች። መድኃኒዓለም ፍረድ ትለዋለች። ቤት ውስጥ ሆነ መድኃኒዓለም ፍረድ ትለዋለች። ሰማት፣ እሱ ሰማት። መቼ ነው እዚህ የመጣችሁ? ዛሬ 6 ወር ሞላት። የሚካኤል ቀን አንተ ከፊቴ ቀደም ብላ ነው የወጣችሁ ከሀገር። አይ እዚህ ጉባኤ መቼ ነው የመጣችሁ? ሰኞ እዛ መጣች። አትሰልብያት እዛ መጣች። ይኸው እንግዲህ የጤና ባለሙያ ነች፣ የተማረች ነች፣ ብትሰራ ለብዙ ነገር የምትተርፍ ነች። ግን
ስለተመተተባት አስቀምጥ አደንዝዛት ስለተባለ አፍዟት አደንዝዟት አስቀምጧታል። ቀን ያስተኛታል፣ ሌሊት ያነቃታል። ሌሊት ስትነቃ ለምን ቀን አልሰራውም ብላ በጸጸት ታለቅሳለች። እንግዲህ በሯን ዘግታ ያለቀሰችባት ወራቶች በጣም ብዙ ናቸው። ማንም ያልተመለከታት ማንም ያላያት ከቤቷ ሳትወጣ እያለቀሰች ከረመች። እግዚአብሔር ግን አያት። እግዚአብሔር እንባዋን አየ። እግዚአብሔር ተመለከታት። እግዚአብሔር መታሰሯን ተመለከተ። እግዚአብሔር መያዟን ተመለከተ። እግዚአብሔር በዙሪያ ክፉ ሰዎች እንዳሉ፣ እግዚአብሔር በዙሪያ ክፉ መናፍስት እንዳሉ አያት። ዛሬም እግዚአብሔር ደግሞ ይኸው ፈወሳት። እግዚአብሔር ከእርሷ ጋር ነበር። እግዚአብሔር ጸሎቴን አልሰማም፣ እግዚአብሔር እንባዬን አልተመለከተም አትበሉ። ማንም ባያችሁ እሱ ያያችኋል። ማንም አይመለከታችሁ፣ እግዚአብሔር ከተመለከታችሁ በቂ ነው። በብዙ የጭንቀት ጊዜ ያለቀሳችሁበት ጉዳይ አለ። ለሰው የምታማክሩትም ለሰው ማታማክሩትም ለሰው ነግራችሁ የደከማችሁ ብዙ ጉዳይ አለ። እርሱን ሁሉ ግን እግዚአብሔር አምላክ ያውቃል። እግዚአብሔር አምላክ የእናንተን ጭንቀት ይረዳል። ያቺን ጊዜ ያሳለፋችሁ እግዚአብሔር ነው። ዛሬ በሕይወትም ያቆማችሁ እግዚአብሔር ነው። እግዚአብሔርን ሁል ጊዜ አመስግኑት እንጂ አታማሩት። እግዚአብሔር ሆይ መከታ ያለኝ ተነ በሉት። ዝም ብላችሁ አታልቅሱ፣ እየጸለያችሁ አልቅሱ ወደ እግዚአብሔር። እንባችሁ በከንቱ እንዳይፈስ እየጸለያችሁ አልቅሱ። የጨለማው ጊዜ እንዲገፈፍላችሁ ወደ ብርሃን ጌታ ወደ እግዚአብሔር ብቻ አመልክቱ። ከሕመማችሁ እንድትፈወሱ ከታሰራችሁበት እንድትላቀቁ ወደ እግዚአብሔር ብቻ ተንበርከኩ። እርሱ ሰላማችን ነው። እሱ ረድኤታችን ነው። እርሱ ፈውሳችን ነው። እሱ ጤናችን ነው። እሱ መንገዳችንና ሕይወታችን ነው። ይቺ ምስኪን ማን ነበራት? ማን አያት? ማን ስቃዩን ተካፈለ? ማን ችግሯን ተረዳ? ማን እንባዋን አበሰላት? በሯን ዘግታ እኮ ብትሞትም የሚደርስላት የለም። ግን እግዚአብሔር አምላክ ደረሰላት። አምላኳ አባቷ እግዚአብሔር ደረሰላት። የምናለቅሰው ወደን አይደለም፣ ተይዘን ነው። የታመምነው ወደን አይደለም፣ እየተሰቃየን ነው። ሰዎች መያዛችንና መሰቃየታችንን አይረዱም፣ አያውቁም፣ አይገነዘቡም። የመንፈስን ጥቃት አይረዱም። ደንዝዘው ቁጭ ብለዋል። ሌላውም እንዲደነዝዝ ያደርጋሉ። የደነዘዘው ለምን ትጠይቃላችሁ? ከችግር የማያወጣችሁን ሰው ለምን ችግራችሁን ታካፍላላችሁ? ወደ እግዚአብሔር ብቻ ጸልዩ። ወደ እርሱ ብቻ አመልክቱ። እርሱም ይሰማል። ጆሮንም ወደ ጸሎታችሁ ያዘነብላል። በዓይኑም ይመለከታችኋል። እርሱም አይተዋችሁም። በእግዚአብሔር ተስፋ አንቆርጥም። በችግርም በደስታም በሐዘንም በማጣትም በማግኘትም ጊዜ እግዚአብሔር ታማኝ መሆን ያስፈልጋል። እንዴት ነው የምትበላው የምትጠጣው? እሱ ያገኛችኋት ትንሽ ነገር ቀምሳ ቁጭ ነው ቤቷ። ትፈራለች ሞት ቁጭ ቤቷ። ያንተ እኮ በጣም የሚያናድደው ቀን አሰኝታ ገሪት ደግሞ አንቅተ ማስለቀስ ነው። አዎ ታለቅሳለች። ምን ትላታለህ? ገሪት ሂጂ ትፊ ወዴት ስብራቲ ሂጂ በቃ እዚህ ሀገር አትኑሪ። መድረሻ የሌለው አሁን ብላ መደበች በዘሽንተና ሂጂ ምን ትሰሪያለሽ? እዚህ ምን ትሰሪያለሽ? አዳለው ምን ትሰሪያለሽ? ሰው አላት ከጎኗ። ሁሉንም ቤተሰብ አይመጣ ማነው ይመጣ? ብቻን እንዲህ ስትሰቃይ ትጸልይ ነበር፣ ወደ እግዚአብሔር ትሰግድ ነበር። መድኃኒዓለም ፍረጅ ትላለች። አዎ ትሰግዳለች። ጀምራ ነበረ። በቅርብ ነው መስገድ የጀመረችው። በቅርብ ጊዜ ትሰግዳለች። ከተከተችኝ አልቻልኩም። እሺ ተንበከኩ። አጠቃላይ ስንት ናችሁ? አልቻልኩም። ብዙ ነን። መተታታ ብዙ ነን። ብዙ በየጊዜው ነው የምንላከው። በጣም ብዙ ሳምንቱ ሊታያስኩ አይደል? ብዙ
አንተ ጋር መጥቼ ያዝከኝ። አንተ ጋር መጥቼ ያዝከኝ። የት? እዛ ወሎ ነው ያደገችው? ያው ወሎ። የት ቤተክርስቲያን ነበረ የምትሄደው? ቅዱስ ገብርኤል። ወሎ ውስጥ ያለ? አዎ ቅዱስ ገብርኤል። አላገባችም? ቅዱስ ገብርኤል አታገባም። ለምን? አግብቻታለሁ። የትኛው? አይነ ጥላ አብሬ ነው ያደግኩት። አታገባም። ወንድ አይነ ጥላ ነው? አታገባም። እኔ ሚስት ናት። አታገባም። አታወራም ስለ ትዳር። በእሺ ተዘጋጁ። አይነ ጥላ እንዳለብን ማወቂያ ትልቁ ነገር ወይ እንዳናገባ ያደርጋል። ካገባን ደግሞ ትዳራችን ይበጠብጣል። ይሄ የአይነ ጥላ ዋነኛው የመኖሩ ምልክት ነው። አይነ ጥላ እንዳለ የምታውቁት አይነ ጥላ ውስጥ ያለ ብራችሁ ስትቀጠቅጡት ነው። የለም ሳይሆን እንዳላውቃችሁ በምልክቱ መቀጥቀጥ ነው። አይነ ጥላ ማለት የህይወት የመንገድ ጥላ ማለት ነው። አይነ ጥላ በመጾም በመጸለይ በመስገድ በመቀጥቀጥ የሚለቅ መንፈስ ነው። ባልሽ ተዘጋጅ። ከውስጥ ጓ ጀምሮ ጳጥኖቶ አፍሌ ቶሎ ጳጥኖቶ አፍሌ ቶሎ ቶሎ በቃ ጉዳ ከሱ ቶሎ ዋጥ ከውስጥ ጓ ጀምሮ ጳጥኖቶ ቶሎ አፍሌ ሰብስብ ሰራዊትን አጠቃላይ ስንት ናችሁ? እጅ ወደ ላይ ሁላችንም አይነ ጥላ መተት ድግምት ሰላቢ አፍዛ ደንግዝ በቅድስት ሥላሴ ኃይልና ስልጣን ሕይወቷን ለቀን ዘመኗን ለቀን ሴትነቷን ለቀን እድሏን ለቀን ወደ ሲኦል እንገባለን። በናዝሬቱ በጌታችን በኢየሱስ ክርስቶስ ስም እኔ አይነ ጥላ እኔ መተት እኔ ምቀኛ ለቀናት ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሁለተኛ እንደርስባትም። 3 ጊዜ ጩና ውጡ። በአብ በወልድ በመንፈስ ቅዱስ ስም እንዳትደርሱባት እግዚአብሔር ገሳችሁ። ውጡ። አይዞሽ ተነሽ። እግዚአብሔር ይፍታሽ። እንዴት ነሽ? አይዞሽ፣ እንደዚህ አትፍሪያቸው። ወንድሞች እህቶችሽ ናቸው እዚህ ያሉት፣ የሚያዝኑልሽ የሚወዱሽ ናቸው እዚህ ያሉት፣ የሚረዱሽ፣ ህመምሽን የሚያውቁ፣ መቸገርሽን የሚያውቁ፣ ስቃይሽን የሚረዱ ናቸው እዚህ ያሉት። ማነው ስምሽ? ጸደንያ። ከየት የመጣሽው? ከወልዲያ። እንዴት ነው የተሰቃየሽው? አላቅም። ብዙ ስራዎች ኤንጂኦዎች ላይ ምናምን ሰራ ነበር። ከዛ እሱ መስራት አልቻልኩም፣ ይቋረጣል ስራው ምናምን። ከዛ መጨረሻ ላይ እዛ መኖር ሲሰለቸኝ ምናምን ሙሉ የቤት ዕቃዬ ምናምን ሸጥኩትና ለምን አዲስ አበባ አልገባም ብዬ መጣሁ። እዚህ እሰራለሁ ብዬ እዚህም ግን መስራት አልቻልኩም። 6 ወር ሙሉ ቤት ነው ሙሉ። በቃ ተኝቼ መውጣት እፈራለሁ። ቤት ነው ተኝቼ ሙሉ። ቀን ትተኛለሽ፣ ሌሊት ተነስተሽ ታለቅሻለሽ? አዎ በጣም። ለስንት ጊዜ አለቀሽ? 6 ወር። ከቤት ሳትወጪ? አዎ አልወጣም። ይጨንቀኛል። ስወጣ በጣም ነው የምፈራው። ሰዎቹ ማየት ያስፈራኛል ምናምን። በቃ ቤት አልወጣም። መንፈስ መሆኑን አላወቅሽም? አላወኩም። ዛሬ እግዚአብሔር እንባሽን አበሰልሽ፣ ጨለማውን ገፈፈልሽ። እግዚአብሔር አየሽ። እግዚአብሔር ይወድሻል። እንኳን ደስ አለሽ። እግዚአብሔርን አመስግኑላት። ተባረኪ። እግዚአብሔር የተባረከ ህይወት ይስጥሽ፣ የብርሃንን ህይወት ይስጥሽ። ተባረኪ። እሺ ጎበዝ፣ አረፍ በይ። ገና ብዙ አንቺ ገና እግዚአብሔር ብዙ ስራ ይሰራብሻል።